ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። የዘጠነኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ ኤክሰርሳይዝ 5.9 መልስ ከነ ሙሉ ማብራሪያ ይዤላችሁ ቀርቤያለሁ። ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። Provide the appropriate answer to the following questions. Question number 1 show the formation of carbon monoxide using Lewis formula. የመጀመሪያው ጥያቄ የካርበን ሞኖክሳይድ ቦንድ ፎርሜሽን ሊዩስ ስትራክቸሩን በመስራት አሳዩ ነው የሚለው። መጀመሪያ ሊዩስ ስትራክቸር ስንሰራ ቶታል ቫላንስ ኤሌክትሮኑን እናስቀምጣለን። የካርበን ሞኖክሳይድ ቶታል ቫላንስ ኤሌክትሮን 4 ሲደመር 6 10 ነው። ከዛ በኋላ ስትራክቸሩን እንሰራለን። ስትራክቸሩን ከሰራን በኋላ አንድ ቦንድ ነው የተጠቀምነው። ይሄ አንድ ቦንድ 2 ኤሌክትሮን ማለት ነው። 10 ሲቀነስ 2 8 ኤሌክትሮን ይቀረናል። ኦክሲጅንን ኦክቴትሩል እናሟላለን። ኦክሲጅን ላይ 6 ኤሌክትሮኖችን እናስቀምጣለን ማለት ነው። 2 ኤሌክትሮኖች ይቀሩናል። እነዚህ 2 ኤሌክትሮኖች ካርበን ላይ እናስቀምጣለን። አፍተር ዛት ካርበን ኦክቴትሩል አላሟላም። ስለዚህ የካርበንን ኦክቴትሩል ለማሟላት መልቲፕል ቦንድ እንጠቀማለን። ከኦክሲጅን 2ቱን ኤሌክትሮኖች ለካርበን ሼር እናደርጋለን። ዳብል ቦንድ ይሆናል ማለት ነው። አሁንም ካርበን ኦክቴትሩል አላሟላም። ፍሮም ኦክሲጅን ከኦክሲጅን 2ቱን ኤሌክትሮኖች አንድ ሎን ፔር ኤሌክትሮን ለካርበን ሼር እናደርጋለን ማለት ነው። ይሄ ኮኦርዲኔት ኮቫለንት ቦንድ ፎርም ያደርጋል ማለት ነው። ምክንያቱም ኦክሲጅን 2 ኤሌክትሮኖችን አሁንም ለካርበን ኮንትሪቢዩት አድርጓል ማለት ነው። ቢኮዝ ካርበን ቫካንት ኦርቢታል ወይም ደግሞ ቫካንት ስፔስ ስላለው ማለት ነው in order to accept 2 ኤሌክትሮንስ። ስለዚህ ካርበን ሞኖክሳይድ ኮኦርዲኔት ኮቫለንት ቦንድ ወይም ደግሞ ዳቲቭ ቦንድ ኦር አክሴፕተር ዶነር ቦንድ ፎርም ያደርጋል ማለት ነው። አፍተር ዛት ካርበን ሞኖክሳይድ ኦክቴትሩል ያሟላል ማለት ነው። Question number 2 explain the formation of hydronium ion H3O+. ሁለተኛ ጥያቄ የሃይድሮኒየም አዮን ቦንድ ፎርሜሽን አብራሩ ነው የሚለው። The hydronium ion forms through coordinate covalent bond. What coordinate covalent bond mean? Coordinate covalent bond ምንድን ነው? Coordinate covalent bond a type of covalent bond ነው in which one atom donates both electrons of the bond. አንዱ አተም ኤሌክትሮን ኮንትሪቢዩት ያደርጋል፣ ሌላኛው አተም ደግሞ ያንን ፔር ኦፍ ኤሌክትሮን ሼር ያደርጋል ማለት ነው። ይሄ አዲስ ቦንድ ይፈጠራል። ይሄ አዲስ ቦንድ ኮኦርዲኔት ኮቫለንት ቦንድ ተብሎ ይጠራል ማለት ነው። The atom that contributes both electrons for the bond is donor ይባላል። And also the atom that shares electron pair is acceptor ይባላል። ኤሌክትሮን ሼር የሚያደርገው አክሴፕተር ይባላል። ኤሌክትሮን ዶነር የሚያደርገው ኮንትሪቢዩት የሚያደርገው ደግሞ ዶነር ይባላል። ስለዚህ የኮኦርዲኔት ኮቫለንት ቦንድ ሌላ ስሙ ዶነር አክሴፕተር ቦንድ ይባላል ማለት ነው። አንድ ቦንድ ኮኦርዲኔት ኮቫለንት ቦንድ ለመባል ማሟላት ያለበት 2 ነገሮች አሉ። The first, the donor atom must contain lone pair of electrons in the valence shell. Second, the acceptor atom must have at least 1 vacant orbital. ዶነር አተሙ ቢያንስ አንድ ሎን ፔር ኤሌክትሮን ሊኖረው ይገባል። አክሴፕተር አተሙ ደግሞ ቢያንስ አንድ ቫካንት ሳይት ቫካንት ኦርቢታል ሊኖረው ይገባል። እነዛን አንድ ሎን ፔር ኤሌክትሮን ሼር ለማድረግ ለምሳሌ A plus B to form AB። ይህንን ኤግዛምፕል እንመልከት። A ሎን ፔር ኤሌክትሮን አለው፣ B ደግሞ እነዚህ ሎን ፔር ኤሌክትሮን የሚቀበልበት ቫካንት ሳይት አለው ማለት ነው to form octet-rule። ስለዚህ A እነዚህ ሎን ፔር ኤሌክትሮን ለB ኮንትሪቢዩት ያደርጋል፣ B ደግሞ ሼር ያደርጋል ማለት ነው እነዛን ፔር ኦፍ ኤሌክትሮንስ to form new bond። ከዛ በኋላ ኮኦርዲኔት ኮቫለንት ቦንድ ይፈጠራል ማለት ነው በሁለቱ አተሞች መካከል። በዚህ መሰረት የሃይድሮኒየም አዮን ቦንድ ፎርሜሽን ስንመለከት መጀመሪያ ሊዩስ ስትራክቸር ኦፍ H2O እንሰራለን። H2O ሴንትራል አተም ኦክሲጅን ላይ 2 ሎን ፔር ኤሌክትሮን ይኖሩታል። and also ሃይድሮጂን አዮን ደግሞ ቫካንት ሳይት ይኖረዋል ማለት ነው። after that water molecule donates lone pair of electrons from its oxygen atom to hydrogen ion which accepts this electron pair to form new bond which is coordinate covalent bond. water molecule ሎን ፔር ኤሌክትሮን አለው። ይሄን ሎን ፔር ኤሌክትሮን ለማን ነው ኮንትሪቢዩት የሚያደርገው? ለኤች ፕላስ ሃይድሮጂን አዮን። ሃይድሮጂን አዮን ደግሞ አክሴፕት ካደረገ በኋላ ኦር ሼር ካደረገ በኋላ ቱ ፎርም ሃይድሮኒየም አዮን
ሃይድሮኒየም አዮን ፎርም ያደርጋል ማለት ነው። is a new bond which is coordinate covalent bond ይባላል ማለት ነው። ኤክሰርሳይዝ 5.9 ይህንን ይመስላል። ለሚቀጥለው ኤክሰርሳይዝ 5.10 እናያለን። እስከዛው ድረስ ቼር ሰንብቱ። ስለተከታተላችሁኝ ስላበረታታችሁኝ አመሰግናለሁ።